ሰይጣን ምኑ ጋር የሚያገኘን በምንናገረው ቃል ላይ ነው የሚያገኘን እና በመናደርገው አክሽን ስራ ላይ ነው ማንነታችንን ቴስት የሚያደርገው እኛን ክርስቲያኖችን ዳግም የተወለደን ሰው ባይዘው ደካማ ጎን ቢኖርህም ማንነትን አወቀ ማለት አይደለም በክርስቶስ ኢየሱስ አምኖ የዳነን ሰው የፈለገ አስተሳሰባችን ሎወር ቢሆንና ለሰይጣን አክሰስ ይሰጣል ነው እንጂ አይገባብንም ከእግዚአብሔር መንግስት ነቅሎ ሊያስወጣን ምንም ስልጣን የለውም ያን ያህል ስለ ሰይጣን አጋኖ ማውራት ጥሩ አይደለም ስለ ሰይጣን መጽሐፍ ቅዱስ ብዙ አያወራም ጥቂት ነው የሚያወራው ግን ዓለመታደል ሆኖ ቸርች ውስጥ በትልቁ በብዙ የሚወራው ስለ ሰይጣን ነው ይሄ ነውር ነው በእግዚአብሔር መድረክ ላይ ስለ ጽድቅ እንጂ ስለ ኃጢአት መወራት የለበትም ኃጢአት ተወግዷል ነው አይደለም ስለ ሰይጣን ስለ መላእክት መጽሐፍ ቅዱስ ብዙ አይናገርም ይሄ የመላእክት ዓለም አይደለም የምናወራውን የምንነጋገርለትንም ዓለም ለመላእክት ያስገዛው አይደለም የአብርሃምን ዘር እንጂ ያዘው የመላእክትንም ዘር አልያዘም ተብሎ ተጽፏል እንኳን ስለ ሰይጣን ስለ መላእክት አጋነን ማውራት የለብንም መላእክት ለኛ ቢሰሩም እኛ በማናቀው በመንፈሳዊ ዓለም ውስጥ ነው ለኛ ቢሰሩት እኛ ግንኙነታችን ከአምላካችን ከእግዚአብሔር ጋር ብቻ ነው በመንፈስ ቅዱስ አማካኝነት ኦልራይት ስለዚህ እውነትን ግዛት እንጂ አትሽጣት ተባለ አዳም ሸጣት በስንት ብር ሸጠ በ30 ብር ሸጠው እሱ አይደለም በምድር ሸጠው በአፕል ነው ሸጠው በሚበላ አፕል ፍሬ እውነትን የሚያክል ትልቅ ነገር የሰው ልጅ የእግዚአብሔር ልጅ ተብሎ የሚኖርበትን ትልቁን ዋናውን ነገር ህይወትን የሚያክል ነገር ከህይወት ወደ ሞት የሚያወርደውን ተመልከት ይሄን ትልቅ ነገር በአንዲት አፕል ፍሬ ነው የሸጠው ታምናለህን የሰይጣን ክፋት አረች ነገር ዋጋው ታንሳለች ማላለም ከተጨበረበረ አዳም ከታወረ ምን አገባው ሰይጣን ክፉ ነው ስለዚህ አዳምን አጭበርብሮ ያጣታሎ ያስሸጠው በአፕል ፍሬ ነው እውነት በዚች ቺፕ ዋጋ ነው የተሸጠችው እውነት ከተሸጠችበት ዘመን ጀምሮ ለብዙ ሺህ ዓመታት የኖርነው ኑሮ ከእውነት ስለወጣን የውሸት ኑሮ ነው የኖርነው ለኛ ባልሆነ ፎሬን በሆነ ከየት እንደመጣ በማይታወቅ የተጨበረበረ ዕውቀት ውስጥ ኖርን ያ ዕውቀት የውሸት ዕውቀት ይባላል ስለራሳችንን ብናወራ የውሸት ዕውቀት ነው የምናወራው ማን ነህ ብንባል እከሌ ማን ነው ቢባልም ስለሌሎችም ስለ ሰማይ ምድርም ስለ እግዚአብሔር ብንጠየቅ ሮንግ ነገር ውሸት ውስጥ የኖርነው ኑሯችንም የውሸት ኑሮ ነበር ምክንያቱም ይሄን ኑሮ አይደለም እግዚአብሔር ለሰው ልጆች የፈጠረው ይሄ እኮ የውሸት ኑሮ ነው ጥረህ ግረህ ብላ የተባለው ሰው በላቤ የተባለው ከውድቀት በኋላ ወይስ ከውድቀት በፊት ከውድቀት በፊት እንዴት ነበር የሚኖረው ሰይጣን ወደዚህ ዓለም አክሰስ አላገኘም ኃጢአት አልገባም ሰው በበረከት ነበር የሚኖረው ሎስ የሚባል ነገር የለም ኦኬ ባጭሩ ሌላ እውነትን ይሸጠ ሰው አለ አዳም እንግዲህ ዋጋ አስከፍሎናል እንዳረሳ እውነትን ሸጠና እኛም ወክሎ ሸጠ እኛም በሱ ውስጥ ሆነን አብረን ሸጥ ነው ተጠያቂዎች ነን ታውቃለህ እስቲ ምሳሌ እንዲሆነን የአብርሃም የልጅ የይስሐቅ ልጆች መንታ ልጆች አይደሉ ኤሳው በኩር ነው የአብርሃምን ሩጫ አብርሃም እንግዲህ ማን ነው የአብርሃምን ጥሪ ይስሐቅ ተቀብሏል እስማኤል ሳይሆን ይስሐቅ ነው የወሰደው አይደል አብርሃም የተጠራበት ጥሪ እንዳረሳ ኦሪጂናል ትሩዝን የመመለስ ጥሪ ነው መሲሁን ወደ ዓለም ማምጣትና የቀደመችዋን እውነት ለመግለጥ እና አብርሃም የተጠሩት ለዚህ ወሳኝ ጥሪ ነው ዓለምን እናንተ ምንድንበት ነው ጉዳይ የአብርሃም ጥሪ ዝም ብሎ የተጠራ እንዳይመስል ስለ እውነት ነው የተጠራው እውነት ነው ራሱ ስለ እውነት ለመመስከር ብቃት ባይኖረውም እውነት የሚመለስበት አትሊስት አንድ መሰላል ነው አንድ ስቴፕ ነው እግዚአብሔር ኦሬዲ መንገድ ያበጀ ነው ለዛ መንገድ ነው the original truth የዛ ላይን ላይ ነው ይሶዬ ከአብርሃም ጋር እግዚአብሔር ኪዳን የገባው ታውቃለህ ኪዳኑ አሕዛብ በዘር ይባረካሉ የሚል ነው ጥሪ ስለኛ እኮ ነው የሚያወራው አብርሃም የዛሬ 4000 ዓመት የነበረ ሰው ነው ይስሐቅ ሩጫውን ተቀበለ አብርሃም ሲሞት ይስሐቅም ደግሞ አርጅቶ ሊሞት ሲል ሁለቱ ልጆቹ በኩርናው ስለዚህ የበኩር ልጅ ነውና የሚወርሰው እሱን ሊባርከው ፈልጎ ነበር በሱ በኩል ሊቀጥል ፈልጓል ኤሳው ኢግኖራንት ስለነበረ ማያስተውል ሰው ስለነበረ በኩርናን የሚያክል ነገር የበኩርናው ጉዳይ በቤት ውስጥ በኩር ነው ወርስ የመውረስ ጉዳይ ሳይሆን የአብርሃምን ጥሪ ማስቀጠል ነው ትውልድ የሚድንበት መሲሁ የሚመጣበት መንገድ በመስር ወጥ ሸጣት አቤት አለማወቅ የሸጠው ምን እንደሆነ ቢያቅ ምን አይነት ነገር አሳልፎ እንደሰጠ ቢያቅ በብዙ እንባ ቢፈልገው ከዛ በኋላ ፈልጎ አላገኘውም ነው የሚለው በብዙ እንባ ትንሽ ነቃ መሰለኝ የእውነት ዋጋ ምን እንደሆነ ባያቅም አባትየው ነው ባክን ብሎ ለመነው ምንም ላረግ አልችልም
ወንድም ወስዶታል he sold the truth for cheap price በምስር ወጥ ነው የሸጠው በምስር ወጥ ተሸጠ ማለት የሸጠው ነገር ዋጋው የምስር ወጥ ያህል ነው ማለት አይደለም ወደ አዲስ ኪዳን ላምጣ ይሁዳ የሚባለው ከደቀ መዛሙርቱ አንዱ የሆነው ለሐዋርያዊ ጥሪ የተጠራው ሲጠራ ፌክ ጥሪ አይደለም የተጠራው ባይዘው ጴጥሮስና ዮሐንስ በተጠሩበት እኩል ነው የተጠራው በትክክል ሹመቱን በገዛ እጁ አሳልፎ እስከሰጠ ግን ምናምንቴ መሆኑ መብቱ ነው ስለዚህ ለካሱ ልክ ጥሪውን ተጠርቶ እንዴ ራሱን እንደሚያበለጽግ ነበር ለኢየሱስን የሚከተለው ለመበልጸጊያ መንገድ እንጂ ገንዘብ ሜክ ለማድረግ ውጪ ቢወጣ ገባ ምናልባት ሰነፍ ሊሆን ይችላል ለስራ አጭር አቋራጭ መንገድ አገኘ ኢየሱስ የሚባል ታዋቂ ሰው ነው እየተከተለ ያለው እንግዲህ በዛን ሰዓት ዩኒክ የሆነ ሰው መጥቷል እሱን ነው የሚከተለው ለካሱ የሚከተለው እንደሌሎቹ ለመንፈሳዊ ነገር አይደለም እንዴት አድርጎ ገንዘብ እንደሚያገኝ ነው በዚህ ዘመንም እኮ ጌታን የሚያገለግል ሁሉ እግዚአብሔርን እያገለገለ አይደለም በውጭ ሀገርም በአገር ውስጥም እንዴት ቶሎ ቶሎ ብዬ ትንሽ ገንዘብ ሜክ ባረግ ብሎ ቸርች የሚከፍቱ አሉ ነብይ የሚሆኑ አሉ ፓስተር የሚሆኑ አሉ ወንጌላዊ መምህራንም ዘማሪም ቸርች ውስጥ ያገለገለ ሁሉ በትክክል ያገለገለ ነው ማለት አይደለም እግዚአብሔር ነው ሚዛኑን የሚያውቀው ከላይ ለማለት ፈልጌ አይደለም ውጭ ሀገር ስኖር ግን ብዙ አይቻለሁ ለገንዘብ ብሎ የሚያገለግሉ ሀብታም የሆኑ ፓስተሮች አውቃለሁ ነጮችም ጥቁሮችም ለነሱ ስራቸው ያ ነገር አቁም ቢለው እግዚአብሔር እርግጠኛ ነኝ ሽብሎ የሚያቆመው አይመስለኝም ምክንያቱም ተስማምቷቸዋል ሜክ ማኒ ያለፈት ማን ነው በትክክል ለተጠራበት ጥሪ ሲል ዋጋ እየከፈለ አይደለም መባና ስራት ተሰበሰበው ከራሱ እንኳን እየሰጠ እኔም የጌታ ነኝ የኔ ሁሉ የጌታ ነው ብሎ የሚያገለግል በጣም ጥቂት ሰው ነው ባለም ላይ ብቻ እሱ ሚዛኑን ለእግዚአብሔር ልተው ይሄ ሰውዬ ለአገልግሎት የተጠራው ነገር ግን ሐሳቡን ቀይሮ እሱ እንዲገንዘብ እንደሚያገኝ ነው የሚያስበው አንድ ቀን አንድ አጋጣሚ ሰይጣን ሹክ አለው ሰይጣን መጣና ዋሻው ለምን አጭር መንገድ ስራ ተገኝቷል ስራ እንደሚሉት እዚህ ሀገር የሆነ የሚጭበረበር አንዳንድ ነገር የሆነች ስራ አለ ይችላሉ አንዳንድ ሰዎች ስራ እኮ የሚሉት መልከጥፉ በስም ይደግፋሉ የሆነች ቦታ አለች እኮ ነው የሚጭበረበር ነገር አለ ይሰራበታል ይባላል የሆነ ስራ ቦታ እኛ ሀገር አንድ ነገር ይባላል እዚህ የሆነ ጉቦ የሚበላበት ወይም ደግሞ የሚጭበረበርበት ቦታ የሆነ ይሰራበታል ስራ አለበት ያው አራዳዎች የሚናገሩ ቋንቋ ነው ሶሪ ያንን ልውሰደውና ልዋሰው ይሁዳ ሰይጣን እንደዛ ነው ሹክ ያለው ያረ ስራ አለ አለው ለምን ራሱን ዋናውን መምህራችሁን አሳልፈ በመስጠት ባንዳ ሆነ ማለት ነው እዛ ውስጥ ስውር ነጭ ለባሽ ሆነ እዛው ተወሽቀ ተቀምጠቀስ ጊዜው ሲደርስ እሱን የሚፈልጉ አሉ ሊይዙት የሚፈልጉ ፈሪሳውያን አሉ ሮማውያን አሉ አሳልፈ በመስጠት በተተባበረን እኮ 30 ብር እንሰጣለን አሉት he agreed ደስ አለው እቺን ብር አይቶ አያውቅም እሱ ከዛ በፊት እኮ መባ ይሰርቅ ነበር አስራት ይሰርቅ ነበር እና አስራትና መባ የሚሰርቅ የነበረ ሰውዬ ጌታውን አሳልፎ በመስጠት 30 ብር የሚያገኝበት አጋጣሚ ሲያገኝ በደስታ የተቀበለው ይሄን ነው ስለዚህ ኢየሱስ ክርስቶስን አሳልፎ ሰጠ በ30 ብር ምን ለማለት ፈልጌ ነው በዚህ ላይ ይሁዳ እውነትን በ30 ብር ሸጠ ሶ ቺፕ ሰዎች ተከሸላለው አዳም በአፕል ነው ሸጠው እውነትን ባይዘው ሶስቱም አንድ ነገር ነው ሸጡት በኩርና የሚለው እኮ ዝም ብሎ በኩርና አይደለም የአብርሃምን ጥሪ አህዛብ በዘር ይባረካሉ የሚለው ዘር የተባለው ስለ ኢየሱስ ነው ኢየሱስ ክርስቶስ ወደ ዓለም የሚመጣበትና ስለ ሰው ልጆች ዕዳ የሚከፍልበት ፕሮጀክት ነው ይሄን ትልቅ አጀንዳ ነው አሳልፎ የሰጠው አዳም በአፕል ሸጠ ኤሳው በምስር ወጥ ሸጠ ይሁዳ በ30 ብር ሸጠ ምንን እውነት ያው ምን አይነት እውነት ሰውን በተመለከተ ኦሪጂናል እውነት በዚህ ነው የተሸጠው የሰይጣንን ክፋት በዚህ ውስጥ ማየት ይችላል ሰይጣን ድሮም ክፉ ነው መቼም ክፋቱን አልጨመረም ያው ክፉ ነው ነገር ግን ተጠያቂዎቹ ሻጮቹ ናቸው ሶ የተሸጠው ተመልከት የተሸጠችው እውነት በደንብ ካየኸው የሰውን ኦሪጂናል እውነት ነው እግዚአብሔር የተመሰገነ ይሁን ነገር ግን እነዚህ ሶስቱ ይሸጡ ናቸው በመሃል እንግዲህ የምትለው ካለ እውነትን ስለገዛ ሰው ደግሞ ቀጥዬ አብራራለሁ በጣም ደስ ይላል እውነትን የሸጥን ሳይመስለን ምክንያቱም እውነትን እንድንሸጥ የሚያደርገን ቅድም መሰረታዊ እውነት አለ እውነትን ካለማወቅ የእውነት ዋጋ ምን እንደሆነ ካለማወቅ የእውነትን ዋጋ ስናውቅ አሁንም እኮ በህይወታችን
እንደዚህ በምንኖረው ኑሮ የእውነትን ዋጋ ወይም ስለ እኛ እግዚአብሔር የሚያውቀውን ስላላወቅን ነው ቺፕ የሆነ ኑሮ የምንኖረው። የተከፈለልንን ዋጋ እውነትን ባለማወቅ ውስጥ እውነትን ወደ መሸጥ እንሄዳለን። ስለዚህ ይህ የተሸጠው እውነት ምን እንደሆነ ባልገባቸው ወይም የእግዚአብሔር ፕላን የእግዚአብሔር አጀንዳ ምን እንደሆነ ባላወቁ ሰዎች እውነት ተሸጠ። እውነትን የገዛ ሰው ማለት ነው። ኦልራይት የእውነቱ ዋጋ ያልገባቸውና የእውነት ትርጉም ያልገባቸው ሰዎች እውነትን ሸጠዋል። የሸጡት ደግሞ በጣም በሚያሳፍር መልኩ በጣም ርካሽ በሆነ በማይገመት ነገር ነው የሸጡት። ለምሳሌ ኤሳው የሸጠበት በጣም ነው የሚገርመው። ምስር ወጥ ማለት እኮ ርቦት ተዝለፍልፎ ነው የመጣው፣ ከውጪ ነው የመጣው፣ የሀብታም ልጅ ነው። በዛን ሰዓት ቢርበው መቼም ተርቦ አይሞትም አይደል? የምስር ወጥ እንግዲህ ወንድምየው ምስር ወጥ ኩክ አድርጎ ጠበቀው። ቤቱ ወጥ ይሸጣል። የራበው ሰው እንግዲህ የወጥ ሽታ ሲሸቶ ጊዜ የሚሰጥ ነገር አለ። ለዚሁ ነው ወይ በሬን ያረድኩት አላሉ። ስጋ አምሮት አማረው አይኑ ላይ ሄደበት ማለት ነው። እንደኛ ሀገር ቁርጥ የሚበላ ይመስለኛልና በሬውን አየውና አርዶ ስጋውን ጥግብ እስኪል በላና ወይኔ ለዚሁ ነው ወይ አለ። ኤሳው ከውጪ ሲመጣ በተራበበት በዛይ ሰዓት የወጥ ሽታ ሲሸታው የምስር ወጥ ምናልባት ምስር ይወድ ይሆናል አይኑ ላይ ሄደችበት። እባክን ከወጥ ከሰራው ወጥ ወንድሙን ነው። የወንድሙ ክፋት ደግሞ በጣም የሚገርመኝ ነው። ስጠኝና ልብላ አለው። አልሰጥም፣ እንድሰጥ ከፈለክ ብኩርና እንሽጥልኝ አለው። እንዴ ምን ነካ እንዴ ነው ብኩርናን የሚያክል በወጥ የሚሸጥል ማለት እንኳን ነበረበት። ባክኔ ርቦኛል ነው who cares ካም በኋላ በሚበላ ነገር በዛን ሰዓት ቆይ ባይበላ ይሞታል። የሀብታም ልጅ ነው ብያለሁ። አንዱ ሰራተኛ አዞ ቶሎ ብለህ አሁን የሸተተኝን አይነት ቶሎ ብለህ ኩክ አድርገህ አምጣልኝ ቢል የምስር ወጥ 30 ደቂቃ በላይ አይፈጅም። ይሞታል ወይ በዚህ መሃል? የሰይጣንን ክፋት በጣም ይገርመኝ። በተራበ ሰዓት የወጥ ሽታ መታገስ አቃተው። ካልበላው ሞታለሁ በኩርናዬ ለምኔ ነው አለ። ስለዚህ ሸጠ። ዋጋውን አላወቀም። ነገር ግን አንድ እንግዲህ እውነትን የገዛ ሰው ላሳየ መጽሐፍ ቅዱስ እንዲህ ይላል። የማቴዎስ ወንጌል ምዕራፍ 13 ስለ እግዚአብሔር መንግስት ኢየሱስ ክርስቶስ ምሳሌ አድርጎ በብዙ ምሳሌ ሲያብራራ ታያለን። ከተብራራባቸው ምሳሌዎች አንድ ሰው መዝገብ ያለበት መሬት መግዛት ይፈልግ ነበር። ማዕድን ያለበት መሬት ነው የሚፈልገው። ታስታውሳለህ? የከበረ ዕንቁ ይፈልግ የነበረ መርቻንት ነጋዴ። ኦኬ፣ ይሄ ሰው መዝገብ ያለበት መሬት አገኘ። የሚሸጥ ሰው ሲጀመር ሻጩ ማን ነው? መዝገብ ያለበት መሬት ከሆነ ለምን ነው የሸጠው? መዝገብ ያለበት ማለት ለምሳሌ ኦይል ፊልድ የሆነ ቴስት አልተደረገም። ኤክስፕሎረሮች መጥቶ ኤክስፕሎር አድርጎም እዛ ውስጥ ምን አይነት ማዕድን እንዳለ አልታየም። ዝም ብሎ የሆነ መሬት በጋሻ ወይም በድሮ ቋንቋ ማለት ነው ወይም ደግሞ ኤከር በአሜሪካን እንትን ለክቶ ምናምን በዚህ ሀገር አዲስ አበባ መሬት በሚያወጣው ሸጠ። ትንሽ ቆይቶ እዛ መሬት ላይ ነዳጅ ቢገኝ እነ ጄሪ ሰቬል እንደዛ ነው የሆኑት ታውቃለህ። እነ ኬኔት ኮፕላንድ ምንም በዘመኑ ሁሉ የኖሩበትን ቴክሳስ ውስጥ ትንሽ ቆይቶ ቴስት ሲደረግ ፉል ኦፍ ኦይል ጋዝ ለብልጽግናቸው። ስለዚህ መዝገብ ያለበት መሬት ይፈልግ ነበርና አገኘ። ሲያገኝ ምንም ትንፍሽ አላለም። ቀጥ ብሎ ወደ ቤቱ ነው ሄደው። ያለውን ሁሉ ሸጠ ነው የሚለው። ያለውን ሁሉ ሸጠ የሚለው ቋንቋ ስለመሸጥ ብቻ ቤተሰቡን ጭምር ተወ ማለት ነው። ኢየሱስ ክርስቶስ ስለኔ ቤተሰቡን የማይተው ሚስቱን፣ ልጆቹን፣ እናትና አባቱን እንደውም ራሱንም ጭምር ክዶ የማይከተለኝ ሸጠ የሚለው ቋንቋ ሁለንተናውን የሱን ህይወት ሳይቀር ነው የተወው። ስለዚህ ይሄን ሁሉ ያለውን የሱን ህይወት ጭምር ቤተሰቡንም ምንም ያለውን ሪስክ አድርጎ መጥቶ ያችን መሬት ገዛ ነው የሚለው መጽሐፍ ቅዱስ። ጆሮ ያለው ይስማ እዚህ ጋር ስለምን እንደሚያወራ ስለ እውነት ነው የሚያወራው። ኢየሱስ ክርስቶስ ስለ መሬት ነው እንደዛ ጋር ያስተማረው። ስለተገዛው ስለ እግዚአብሔር መንግስት ሲያስተምር ነው። እንዲህ ያለውን ሁሉ የሚያስሸጥ ነገር ምንድነው? ምን አይነት የከበረ ነገር ቢሆን ነው ይሄን ያለንን ሁሉ የሚያሸጥ ከምንም የተሻለ በብርና በወርቅ የማይገመት በፍየሎችና በኮርማዎች በበጎች ደም የማይመዘን ይህ ውድ ነገር ምንድነው? ነገር ግን ኢየሱስ ክርስቶስ እውነትን መልሶ ገዛት። የገዛው በምን ያህል ነው? አዳም በሸጠበት ነው? የገዛው በምን ያህል ነው? ኤሳው በሸጠበት ነው? የገዛው እውነት በመታወጣው የዋጋ መጠን ነው የገዛው። ኢየሱስ ክርስቶስ የከፈለው ዋጋ ምንድነው? እውነትን መልሶ ፐርቼዝ ለማድረግ ኦሪጂናል ትሩዝ ወይም the authentic truth regarding or about humanity
ሰውን በተመለከተ ሰው የተፈጠረበትን ኦሪጅን ሪሴት ለማድረግ ወይም ሪዲም ለማድረግ የተከፈለ ክፍያ አለ። የተከፈለው ክፍያ ምናልባት ዳር ቆማችሁ የምታዩ ያልገባችሁ ሰዎች እናንተን ወደ ቀደመው እውነት ለመመለስ የተከፈለው ራሱ እግዚአብሔር የከፈለው የልጁን የኢየሱስ ክርስቶስን ሕይወት ነው የተከፈለው። ልጅ ነው የተከፈለበት። ለምን? የጠፉት ልጆች ስለሆኑ። የጠፋው ጥፋትና የተከፈለው ዋጋ እኩል ነው። ሰዎች ትናንትና የሆነ ሰው ጥያቄ ጠየቀኝ። ጸጋው ማን ነው? ጸጋው እንደ በደል መጠን አይደለም የሚለው ቃል ምንድነው ጥያቄ ያለኝ ብሎ ጠየቀኝ አንድ ሰው። ያ ቦታ የሚያወራው ስለ ተበላሸውና ስለ ተከፈለው ክፍያ መበላለጥ ነው እንደሚያወራው። እንደ ጥፋታችን አልተከፈለንም ነው የሚለው። ጸጋው በዛ የሚለው ቋንቋ በአንድ ሰው አለመታዘዝ ኃጢአት ወደ ዓለም ገባ፣ ሞትም ኃጢአት ወደ ዓለም ገባ፣ ሞት ደግሞ በኃጢአት በኩል ነው የሚነግሰው። ስለዚህ ሞት ነገሰ ይላል። በአንድ ሰው መታዘዝ ደግሞ ጸጋ ከመጠን ይልቅ በዛ። ስለዚህ በአንድ ሰው መታዘዝ which is በኢየሱስ ክርስቶስ ሰው ይለዋል። በአንድ ሰው መታዘዝ ጽድቅ ከመጠን ይልቅ በዛ፣ ጸጋ ከመጠን ይልቅ በዛ። የእግዚአብሔር ስጦታ ከበደል አንጻር ሲታይ የተንበሸበሸ ነው። ያ ማለት ስለ ክፍያው መበላለጥ አይደለም የሚያወራው። የእግዚአብሔርን ደግነት ሳንሰራ ጎንበስ ቀና ሳንል 5 ሳንቲም ሳንከፍል እግዚአብሔር ያደረገውን የእግዚአብሔርን ጀነራሲቲ፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ቸርነትና ምሕረት ብዛት ነው የሚያወራው እንጂ የክፍያው መበላለጥ አያወራም። ይሄ ግልጽ ቦታ ነው ያ ቦታ የሚያወራው። ኢየሱስ የከፈለው ምን ያህል ነው? ምንም ጥያቄ የሌለው ነገር የጠፋውን ያህል ነው። የመዋጀትና የመቤዠት ስርዓት ካየን በሬ ቢጠፋ በሬ ነው የሚከፈለው። አህያና የጋማ ከብት ከሆነ በብሉይ ኪዳን ዘመን በቀንድ ከብት ምናምን ተቀይሮ ምናምን ይላል ሚዛናዊ በሆነ መልኩ። በመዋጀት ሕግ የጠፋው ሰው ነው የተከፈለው ሰው ነው። የጠፋው የሰው ሕይወት ነው የተከፈለው የሰው ሕይወት ነው። ኢየሱስ ክርስቶስን መጽሐፍ ቅዱስ ምን ይላል? በአንድ ሰው መታዘዝ ይለዋል። ሰው ለምን አለው? እዛ ጋር የጠፋው ሰው ስለሆነ ነው። ያ የጠፋው ሰው ምንድን ነው? የእግዚአብሔር ልጅ ነው። ልጆች ናቸው የጠፉት። የተከፈለው ልጅ ነው። ይህ ልጅ ትንሽ ከፍ ትንሽ ዝቅ ያለ አይደለም። ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስል የተገባ ሆነ። ኢየሱስ ክርስቶስ ወደዚህ ዓለም የመጣው በሰዋዊ ማንነቱ 100% አንተ ማለት ነው። ከአንተ የሚለየው አንተን ኃጢአት ነክቷል፣ እሱን አልነካው። ጌታችን ከይሁዳ ነገር ነው ተብሎ ተጽፏል። ዘር ሐረጉ የሚመዘዘው ከዳዊት ቤት ነው። የዳዊት ልጅ ነው፣ ሰው ነው። መጽሐፍ ቅዱስ ለዚህ ነው ከእግዚአብሔር ዘንድ የተገለጠ ሰው ነበረ። ያ ብቻ አይደለም የሚለው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው። ይሄንን ሰው አለማወቅ አደጋ አለው። ይህ ሰው ክፍያችን ነው፣ ቤዛችን ነው። ቤዛ ማለት ስለሆነ ነገር የሚከፈለው ነገር ለሪደምሽን የሚከፈለው ቤዛ ይባላል። ቤዛ ተብሎ የሚጠሩ በሀገራችን ብዙ ሰዎች አሉ፣ ወንድም ሴትም። ይህን ስም ሁለቱም ያወጣል። ቤዛ ግን ብሎ ሲያወጡ ምን አንደርስታንድ አድርገው ምን ገብቷቸው ቤዛ እንደሚሉ ባላቅም ለእኔ ቤዛነት ቤዛ በእንግሊዝኛ ምን ነበረ? ምንድን ነው? ከሪደምሽን ጋር የተገናኘ ነው አይደለም? ኦኬ። ቤዛነት ኢየሱስ ክርስቶስ ቤዛችን ነው ብለን ስንናገር ስለኛ የተከፈለ ክፍያ ነው ለማለት ነው። ለቤዛነት ክፍያ ነው የተከፈለው። ግን ለማን የከፈለው? ለጥያቄ ነው። ኦኬ ተከፈለ። እግዚአብሔር ዋጋ ከፍሎ ዋጀን። ኢቭን አካላችን መጽሐፍ ቅዱስ በዋጋ ተገዝታችኋል ይላል። በዋጋ ተገዝታችኋልና የራሳችሁ አይደላችሁም የሚለው ስለ ስጋችን ነው የሚያወራው። አይዘያ ቦታ ስጋ የክርስቶስ ነውና የክርስቶስን ስጋ ወስጄ የሚለው ቦታ ላይ ማለት ነው። ግን ለማን የተከፈለው? እውነትም ከማን ላይ ነው የገዛን? ከሰይጣን እንደማትሉኝ ተስፋ አደርጋለሁ። ኢየሱስ ክርስቶስ ከማን ላይ ነው ፐርቼዝ ያደረገው? ሪሊ ይሄን ነገር ለናንተ ተዋዋለሁ። ሰው የተከፈለው ክፍያው ለማን የከፈለው? ለሰይጣን የከፈለው። ሰይጣን በእኛ ላይ ኦነርሺፕ የለውም። ሰይጣን ሌባና አጭበርባሪ ውሸታም ነው። ሰይጣን the only thing ያደረገው ሮንግ ኢንፎርሜሽን፣ በሌላ ቋንቋ የውሸት ዕውቀት ለሰዎች ሰጠ። ሰዎች ያንን የውሸት ዕውቀት ወስዶ የራሳቸው አደረጉ። ከዛች ቅጽበት ጀምሮ ሰዎች ውሸታም ተባሉ። ውሸታምነት ብቻ ሳይሆን የኖሩትም ኑሮ የውሸት ኑሮ ሆነ። ስለዚህ መጽሐፍ ቅዱስ ዘኍልቍ ላይ ይዋሽ ዘንድ ይላል ምዕራፍ 23 እግዚአብሔር የሰው ልጅ አይደለም። የሰው ልጅ ውሸታም ነው እንዴ? ለምን ነው ቃሉ እንደዛ የሚለው? የዋሽ ዘንድ እንዴ ምን ነካ? እግዚአብሔር እንዴ ነው የምታውቀው? የዋሽ ዘንድ እሱ የሰው ልጅ ነው እንዴ ማለት? ስለዚህ ሰው ውሸታም ነው ማለት ነው። ሲፈጠር ጀምሮ ዘፍጥረት ምዕራፍ 1 ላይ ውሸታም ነበር እንዴ ሰው? ስለምንድን ነው የሚያወራው? ከዘፍጥረት ምዕራፍ 3 በኋላ ያለውን ነው የሚያወራው። መቼ ነው ውሸታም ይሆን ነው? ውሸትን መርጠን
እውነትን ስለ ውሸት አሳልፈን በሰጠን ቀን ውሸታም ሆነን ውሸትን ከመረጥንበት ከዘፍጥረት ምዕራፍ 3 ጀምሮ የኖርነው ኑሮ ምን አይነት ኑሮ ነው? የውሸት ኑሮ። የውሸት ኑሮ ምንድነው? እግዚአብሔር ላንተ ያልፈጠረው እንድትኖርበት እግዚአብሔር ያልፈጠረልህ እግዚአብሔር ኢንቴንድ ያላደረገ ከየት እንደመጣ በማይታወቅ ከሌላ ሶርስ የሆነ ዕውቀት ውስጥ ተገኘን። የዛ ዕውቀት መገለጫ ኑሯችን ደግሞ የዛ ያወቅነው ሮንግ ዕውቀት የውሸት ዕውቀት መገለጫ የሆነው በመድር ላይ የምንኖረው ኑሮ የውሸት ኑሮ ነው። ተፈጠረልን አይደለም። እግዚአብሔር ይሄን አላየልንም። እግዚአብሔር የሚያውቀው ስለኛ የእውነት ዕውቀት ብቻ ነው የሚያውቀው። ኔቸራችንም የእውነት ዕውቀት ኑሯችንም የእውነት ዕውቀት። ስለዚህ እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ እውነትን መልሶ ገዛት። ጥቅሶችን ባነብ ደስ ባለኝ። እውነት ተገዝታለች ዛሬ። ስለ እውነት ዋጋ ተከፍሏል። ኢየሱስ ክርስቶስ የከፈለው ዋጋ እንደነ አዳም እንደነ ይሁዳ እንደነ ኤሳው በማይሆን ክፍያ አይደለም። ሙሉ ክፍያ ስለተከፈለ የኔና የናንተ ዕዳ ተከፍሏል ዛሬ። አሜን። ይሄን ስንቶቻችሁ ናችሁ አሜን ብላችሁ የምትቀበሉት? አብዲ እዚህ ጋር መናገር የምትፈልገው ነገር ካለ ለአንተ ልስጥ ብቻዬን ያስኩት። በጣም ደስ የሚል ሐሳብ ነው። እንግዲህ የእውነትን ዋጋ የምናየው ትክክለኛ እውነት ከሆነው ራሱ ኢየሱስ ክርስቶስ ሲናገር እኔ እውነት ነኝ አለ። ስለዚህ ለምን መጣ ሲባል ስለ እውነት ልናገር እውነትን ገዝቶ አሳየን። የእውነት ዋጋ ምን እንደሆነ አወቀን። አሁን እኔ ከመናገሬ በፊት ኃይልሻ ዕድሉን ልስጥህና ይህንን እውነት ተገዝቶ እውነት ወደኛ ጋር ከሆነ በኋላ ይህንን እውነት እንዴት እንኑረው? ወደ ኑሮ ካመጣን እንደው ይሰፋብኛል ብዬ ነበር እኔ ዳር ያልኩት። ወደ ኦሪጂናል ትሩዝ ብቻ ፎከስ ያደረኩበት ምክንያት ይሄን ራሱ ብዙ ሰው እንዴት ነው ስንቱ ነው የሚያውቀው በዘመናችን የኖርነው የውሸት ዕውቀት እንደሆነ ሪሊ። ስለዚህ ዛሬ በድፍረት ልናገር እኔ ስለ ሃይማኖት አይደለም ማወራው መጽሐፍ ቅዱስን ነው ማወራው። እኔ መጽሐፍ ቅዱስ አማኝ ነኝ በቃ ፒሪድ። ኦርጋናይዝድ የሆነ ሪሊጅን እያወራው አይደለም ማውሳት። ስለዚህ እውነቱን ካወራንና እንድንዋወራው እግዚአብሔር የሚፈልገው ካለ ብዙዎቻችን አሁንም የውሸት ዕውቀት ውስጥ ያለነው ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ አልተቀበላችሁ ወገኖች ዋጋው ተከፍሎ ሳለ ቤዛ የሆነው ኢየሱስ ክርስቶስ ውድ ሕይወቱን አሳልፎ ሰጥቶ ሳለ ስለ ኃጢአታችን ሞቶ እኛን ለማጽደቅ ከሙታን እንደተነሳ የማናውቅ ወገኖች በተለያየ ፍልስፍና ውስጥ ያለን ሰዎች አሁንም የውሸት ዕውቀት ውስጥ ያለነው። ስለ እውነት ዋጋ ተከፍሎ ሳለ ነገሮች አልቀው ሳለ ምንም የምንጨምረው የምንቀንሰው ነገር የለም። ነገር ግን ብዙዎቻችን አሁንም ውሸትን መርጠን ቁጭ ብለናል፣ ኢግኖር አድርገናል እውነትን። አሁንም የእውነት አምላክ እግዚአብሔር የሰጠን የእውነት መንፈስ አሁንም ሰዎችን ወደ እውነት ይጠራል። መንፈስ ቅዱስ ከተናገረ አንድ ቋንቋ ነው ያለው፣ ኑ ወደ እውነት ነው። ከመሰከረ የሚመሰክረው የእውነት ምስክርነት ነው የሚመሰክረው። እውነት ወደ ሆነው ወደ ኢየሱስ ክርስቶስ ኑ። የሰው ልጅ ሕይወት መገለጫው ኢየሱስ ክርስቶስ ነው። ትክክለኛው ኦሪጂናል የተፈጠርንበትን እውነት አሁን ከብዙ ሺህ ዓመት በኋላ አንድ ሰው የዛሬ 2000 ዓመት ገደማ መጣ ሰው ብሎ መጽሐፍ ቅዱስ የነገረን። ይህ የምናየው በስጋ የተገለጠው ስጋ ለባሽ የሆነው ሰው የእውነት መገለጫ ነው። ዲስፕሌይ ታስታውሳለህ? ከርዕስ ቢወጣም ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ትልቅ ሬቨሌሽን ነው የማገኘው ስለ ክብር ማለት ነው። ሲጀመር የሰው ልጅ ዘፍጥረት ምዕራፍ 3 ላይ ኃጢአት በሰራ ጊዜ ከሶስት ነገር ነው የጎደለው። ከህይወት ከስልጣንና ከክብር ነው የጎደለው ሰው። ሮሜ ምዕራፍ 3 ቁጥር 23 ታስታውሳለህ? ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎድሏቸዋል። ኃጢአት በመስራት ያጣነው ክብር አለ ማለት ነው። ምን አይነት ክብር ነው እሱ? የእግዚአብሔር ክብር። ስለዚህ ሰው የተፈጠረው በምን ነበር? በእግዚአብሔር ክብር ነው የተፈጠረው። አያችሁ ምን ያህል ክቡር እንደሆነ ሰው። ኦሪጂናሊ ሰው ኢየሱስ ክርስቶስ ሰውን ወደ ክብር ሊመልስ መጥቶ ነበር አይደል? ወደ ማን ክብር ነው የመለሰን? ወደ ልጁ ክብር። ከእግዚአብሔር ክብር ነው የጎደልነው። ኢየሱስ ወደ ነው የመለሰን? ወደ እግዚአብሔር ክብር፣ ወደ ቀደመው ክብር እንጂ አዲስ ክብር የለም። የእግዚአብሔር ክብር ክብሩ እኮ አልጠፋም የትም ማለት እኛንን ከክብር የጎደልነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ያነሳውበት ምክንያት እንዲህ ይላል፣ አንድ ልጅም ይላል በአባቱ ዘንድ የሆነውን ክብሩን አየን። እኔ እንግዲህ ስንቱ ይሄን ሬቨሌሽን እንደሚያገኝበት አላውቅም። እዚህ ጋር ኦሪጂናል ክብርን
የምናይበት ስፍራ አልነበረም። እንግዲህ ቀጭኔና ዚብራ ላይ አናይም። ጨረቃና ከዋክብት ላይ የሚያማምሩ ሰንሴት ሰንራይዝ ላይ የሚያማምሩ ሮዝ አበባ ላይ አናይም። ምኑ ጋር ነው የሚታየው እግዚአብሔር ክብር? ኦሪጂናል ክብር ዛፍ ላይ አይደለም የሚታየው፣ እንስሳ ላይ አይደለም፣ ፏፏቴ ላይ አይታየም። የት ነው የሚታየው? ስለ ሰው ክብር የምናወራ ከሆነ ኦሪጂናል የነበረውን ሰው ጋር የነበረው ክብር የእግዚአብሔር ክብር ነው። ሰው ላይ ነው የምናየው። ሁላችንም ከክብር ጎድለን ኃጢአተኛ ስለነበርን ክብር የምናይበት ክብር የምናውቅበት ስፍራ አልነበረም። ለመጀመሪያ ጊዜ ዛሬ 2000 ዓመት ገደማ ክብር ያለው ሰው ራሱ ክቡር የሆነ ሰው ወደ ዓለም መጣ። በስጋ ስታየው ኢየሱስ ክርስቶስ ላይ ጎልድ ደስት አለ እንዴ? ደመና ነገር አለ እንዴላው ላይ አክሊል ነገር ይታያል እንዴ? አንድ አይሁዳዊ ሰው ነው፣ የናዝሬት ከተማ ሰው፣ በሙያው ጸራቢ፣ እግዚአብሔር ፐርፐዝሊ ሰውሮ ያሳደገው፣ ማንም ሰው ያውቀው ማን እንደሆነ አብ ወልድ መንፈስ ቅዱስ ብቻ ናቸው ስለዚህ ሰው ዲቴል የሚያውቁት አምላክ እንዴት ሰው እንደሆነ። በጣም የሚገርም ነገር ዮሐንስ በዲፕ ነገር ነው የተናገረው። ሁሉ ኃጢአትን ሰርቷል እግዚአብሔርም ክብር ጎድሏቸዋል ብሎ ጳውሎስ ነው ሮሜ 3:23 ላይ ጻፈው። አሁን ግን ዮሐንስ ኦሪጂናል ክብር አየን እያለ ነው። ጉድ አየን። ለካ ይሄ ክብር አንድ ልጅ በአባቱ ዘንድ ሊኖረው የሚገባውን ክብር አሁን አየን። በሌላ ቋንቋ ስለማን የሚያወራ ይመስላል? ስለ ኢየሱስ ይመስላል? ስለኛ። ኃጢአት ባንሰራ ኖሮ የነበረን ክብር ዛሬ የክብር መገለጫ በሆነው በዚህ ሰው ላይ አየን። ምንድነው የታየው እሱ ላይ? ግን እንዳልከው ጎልድ ደስት ነው። ኢየሱስ ብላንድ ሄር የለውም እንደ ፈረንጅ። አሁን ቆንጆ የፈረንጅ እንትን እንደሚያሳዩን አይደለም፣ አይሁዳዊ ነው። ብራውን አይስ፣ ጥቁር ጸጉር ያለው የአካባቢ ተወላጆች አይሁዳዊ ነው። ጌታችን ከይሁዳ ነገር ነው ተብሎ ተጽፏል። የይሁዳ ሰው ኦኬ። ግን የይሁዳ ሰው ብቻ አይደለም፣ ይህ ሰው የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ያስባለው ኃጢአት ያልነካው ንጹህ ሰው በነገር ሁሉ እኛም ቢመስልም ኃጢአት አልነካውም። ይህ ሰው ክብር አለው። ለካ ኃጢአት ያልነካው ሰው ማለት የእግዚአብሔር ልጅ ማለት ነው። የእግዚአብሔር ልጅ ማለት ኃጢአት ያልነካው በስጋ ለባሽ የሆነ በእግዚአብሔር ፊት መቆም የሚችል እግዚአብሔርን አባቴ ብሎ መጥራት የሚችል ሰው ነው። ይህ ሰው ብቻውን አባቴ ብሎ ይጠራው ነበር እግዚአብሔርን። እኔና አባቴ አንድ ነን ይል ነበር። አባቴ ከኔ ጋር ነው ይላል። ያልተለመደ ቋንቋ። ቸባባል ለካ ኃጢአት ባንሰራ ኖሮ እኛ ምንላት ነበረች። ስለ ክብር ሲያወራ ኃጢአት ባንሰራ ከክብር ባንጎድል ኖሮ የነበረን ክብር ሊኖረን የሚገባው ክብር ይሄ ነው። አሁን አየን ነው የሚለው። አንድ ልጅ በአባቱ ዘንድ ሊኖረው የሚገባውን ክብር አየን። ተመሳሳይ እውነትን አናቅም ነበር። እውነት ተሰውራ ነበር፣ ጠፍታ ተደበስብሳ ነበር። እውነት አይጠፋም። ተሸፍና ነበር፣ ተዳፍና ተቀብራ ነበር። እውነት ከተቀበረችበት የሆነ ሰው ይዞ ወጣ። እንዴት ነው ያወጣ? ራሱ እውነት ነው። ይህ በዚህ ሰው ላይ ያየነው እውነት፣ የዚህ ሰው እውነተኝነት ለካ ኃጢአት ባልሰራ ኖሮ ዘፍጥረት 3 ላይ ጉድ ባልሆን ከእውነት ወጥቼ ውሸት ውስጥ ባልኖርና ያ የነበርኩበት ውሸት እውነት መስሎኝ ብላይንድ ፎልድ ተደርጌ ሰይጣንና አሳውሮኝ እውነት ምን እንደሆነ ሳላቅ መኖሬ እንጂ ለካ እውነት ይሄ ነበረ። ለካ የኔ ህይወት ነበር የዚህ ሰው ህይወት። የኢየሱስ ክርስቶስን መገለጥ ካልገባን ኢየሱስ ማለት ዘፍጥረት ምዕራፍ 1 ማለት እንደሆነ ታውቃለህ። ስለ ኢየሱስ ክርስቶስ እንግዲህ ከብዙ ሰው ጋር ትጣላለህ ስታወራ ታውቃለህ። አበሻው ማህበረሰብ በሆነ አጋጣሚ እነሱ ወይ ከገባቸው ወይም ከተረዱት ነገር ትንሽ ያፈነገጠ ነገር ካወራ ሰይጣን ነው በቃ። ኮምፕሮማይዝ እንኳን አናደርግም። አትሊስት እንደው ላይ ዋና ነገር ካልነካ አንዳንድ ጊዜ ሰዎች ለምሳሌ ባያውቁ እንኳን ተታገሳቸዋል አይደል? የኛ ሀገርስ ባይታከዝም ታውቃለህ ይጣላል መጥቶ። ግን ኢትስ ኦኬ ምንም አይደለም። ጌታችን ኢየሱስ ክርስቶስ የእውነት ኮንክሉዥን ነው። ሂዝ ዘ ማኒፌስት ግሎሪ ኦፍ ጋድ። ኢየሱስ ክርስቶስ የእግዚአብሔር ማኒፌስቴሽን፣ የእግዚአብሔር መገለጫ፣ የማይታይ አምላክ ዲስፕሌይ ነው። የማይታይ አምላክ ዲስፕሌይ ነበር ነው እኛ ነበር። ሰው በመልካችን እንደ ምሳሌያችን ያለው እኛ በለቀቅንበት ቦታ ላይ ነው የቆመው። ኢየሱስ ክርስቶስ ዘፍጥረት ምዕራፍ 1 ማለት ነው። ትንሽ ከፍ ትንሽ ዝቅ አላለም። የመጣበት ክብር እኛ የለቀቅነው ክብር ነው። ኢየሱስ የነበረው ስልጣን እኛ የነበረን ስልጣን ነው። በአየር በየብስና በባህር ያሉትን ይግዙ ሲል ስልጣን ሰጣችሁ ብሎ የለም። እንኳን ስልጣናችን ልናቅ እኛ መገዛታችንን ነው የምናውቀው። ባሪያ ነበርን፣ የኃጢአት ባሪያ ታውቃለህ። ኢየሱስ ክርስቶስ የተገለጠበት መገለጥ እኛ በኃጢአት አሽቀንጥረን የጣልነውን ስልጣን ይዞ ነው የመጣው። ያቺ ስልጣን ከዛ ከፍም ዝቅም ያለ አይደለም። በዛ ስልጣን ነው ኢየሱስ በኋላ የተራመደው እንጂ እግዚአብሔር ስለሆነ አይደለም በኋላ የተራመደው። እኛ ኃጢአት ባንሰራ ኖሮ
አቅማችንና ስልጣናችን ሚኒማይዝ ባይደረግ ማድረግ የምንችለው ነው ኢየሱስ ያደረገው። አንድ ልጅ በአባቱ ዘንድ ሊኖረው የሚገባውን የሆነውን ክብር አየን። እውነትን በተመሳሳይ መልኩ ኦሪጂናል እውነት ስለኔ እኮ ነው የነበርኩበትን የተፈጠርኩበትን እውነት ከረሳው ዘመን የለም በኃጢአት ውሸት ውስጥ የኖርኩት እድሜ ልኬን ስለ ራሴ የማውቀው ውሸት ነው። ስለ ወንድሞቼ የማውቀው ውሸት ነው። ስለ ነገሮች የማውቀው ውሸት ነው። ኑሮዬ የውሸት ኑሮ ነው። ይሄ ሁሉ እግዚአብሔር ለኔ ያየልኝ ህይወት አይደለም ስኖር የነበረው። አሁን በኢየሱስ ክርስቶስ በኩል እውነትን ኢየሱስ ላይ አየው። አሜን። አንድ እውነተኛ ሰው አየው። ለካ የዚህ ሰው ህይወት የኔ ነው። ስለዚህ ኑሮዬ ኃጢአት ባልሰራ እንደ ኢየሱስ ክርስቶስ ተመልከት። እውነተኛ ስለሆነ ሲፈራ አላየንም፣ ሲጨነቅ አላየንም። የእውነትን ኑሮ ኖረ። ጌታ ይባረክ። አሜን። ስለዚህ በዚህ እውነት መኖር ያስፈልጋል። እውነት ተገለጠ። እውነት ከተገለጠ በኋላ በዚህ በተገለጠው እውነት ላይ መሰረታችን አድርገን እንደጀመርከው ኃይልሻ እውነትን ወደ ልባችን በማስገባት ይህ የተገለጠው የእግዚአብሔር ልጅ ሰው የሆነው ኢየሱስ ክርስቶስ የመጣበት ዓላማ እውነትን ሊገልጥ እውነትን ሊያሳየን ነው። ይህ እውነት ከተገለጠ በኋላ ደግሞ በልባችን አስገብተን በእውነት መሰረት ላይ ስንቆም ህይወት የሚባለውን ነገር እንለማመዳለን። መጽሐፍ ቅዱሳችን እንደሚነግረን ህይወት ተገለጠ አለ። ስለዚህ ይህን የተገለጠውን እውነት ወደ ልባችን ስናስገባ ይህ ህይወት በልባችን ይነግስና እኔና እናንተ ከዚህ ህይወት ተካፋዮች እንሆናለን። ስለዚህ መጀመሪያ በአንድ ልጁ ዘንድ ያየነውን ክብር ማየት እንጀምራለን። ኃጢአት ተሽሯል። አሁን እውነት ተገልጧል። እውነት የተደበቀበት ዘመን ሳይሆን እውነት የተገለጠበት ነው። ይህ የተገለጠውን እውነት ወደ ልባችን ካስገባን በዚህ እውነት ህይወትን መምራት ከጀመርን ዛሬ ከህይወት ጋር ወይም ደግሞ እግዚአብሔር እውነት ካለው ጋር መኖር እንችላለን። ህይወት ተገልጧል። ይህንን ህይወት ወደ ልባቸው እንዲያስገቡ ግብዣ እንድታደርግ ኃይልሻ አንተን ግብዣ ከማድረጌ በፊት ያለችኝና አንድ ቃል ተቀም ኤፌሶን ምዕራፍ 4 ቁጥር 21 ጀምሮ እስከ 25 ላንብብ። በእርግጥ ሰምታችኋልና እሺ ሰምቻለሁ ብላ ሰምቻለሁ እኔም ሰምቻለሁ ሰምታችኋልና ከተባለ ተሽቀዳድሜ አዎ ሰምቻለሁ እግዚአብሔር ይባረክ የሰማሁትን ስማ። በእርግጥ ሰምታችኋልና እውነት በኢየሱስ እንዳለ በእርሱ ተምራችኋል። praise the lord አሜን ሃሌሉያ። እውነትን የትም ፍለጋ አልሄድም። ዛፍ ላይ አልፈልግም፣ ሌላ ቦታ አልሄድም። እውነት ምን እንደሆነ ስለየትኛውም ነገር ይልቁንም ሰውን በተመለከተ ዘፍጥረት ምዕራፍ 1ን ለማወቅ ከፈለኩ ሰው የሆነው ኢየሱስ ጋር ነው የሚሄደው። እውነት በኢየሱስ እንዳለ ሲል ኦሪጂናል ማንነታችንን የምታይበት ሰው አለ፣ ስፍራ አለ፣ ኢየሱስ ይባላል። ስማ እዚህ ጋር ፊተኛው ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። አሮጌው ሰው ማለት በውሸት ውስጥ የነበርንበት ጌታ ኢየሱስ ከማመናችን ከመቀበላችን በፊት የነበርንበትን ማንነትና ኑሯችንን ማለት ነው። አሮጌውን ሰው አስወግዱ ካለ በኋላ በአእምሯችሁ መታደስ ታደሱ፣ ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ለምን ለእውነትና ለእውነትም በሚሆን በጽድቅና with the true righteousness and holiness ሰው በእውነት ነው የተፈጠረው። ኦኬ 25ኛው ቁጥር ላይ ያለችው አን የፈለኩት ስለዚህ ውሸትን አስወግዳችሁ praise the lord አሜን። ውሸትን አስወግዳችሁ ማለት ያለ ክርስቶስ የሆናችሁ ሰዎች በአስቸኳይ የነበራችሁበት የትኛውም ሃይማኖት ውስጥ ነው፣ የትኛውም አስተሳሰብ ውስጥ ነው። ያለ ክርስቶስ ሁሉም ነገር ውሸት ነው። እኔ እንደዚህ ነው ማምነው። የማንንም ሃይማኖት አልነካውም፣ የማንንም አስተሳሰብ አልተጫንኩም። ኦራይት እየጨረስን ነው እንግዲህ ጥቂት ደቂቃ ነው ያለችን። በዚህ ኮንክሉድ ላድርግ። ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። አሁን እዚህ ጋር ስለ ንግግር የሚናገር ይመስላል። ተመልከት። እውነት እንግዲህ የተፈጠርነው በእውነት ነው። አሁን ውሸትን አስወግዳችሁ ሲል እንግዲህ ወገኖቼ ውሸትን አስወግዳችሁ ማለት የነበረው ያለ ክርስቶስ የነበረን አስተሳሰብ በሙሉ የውሸት አስተሳሰብ ነው። የትኛውም ሃይማኖታዊ ነገር ያለ ክርስቶስ ኢየሱስ ሮንግ አስተሳሰብ ነው፣ የውሸት አስተሳሰብ ነው፣ የውሸት ኑሮ ነው። ስለዚህ ዛሬ ወደ እውነት እንድንመለስ መጽሐፍ ቅዱስ ውሸትን አውልቃችሁ አስወግዱ ነው የሚለው። ይልቁንም እውነትን ልበሱ ነው የሚለን እዚህ ጋር ቁጥር 25 ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ናችሁና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። እውነትን እኔ ከአብዲ ጋር ማውራ ከሆነ አይደንቲቲን ነው ማውራው፣ የሆንኩትን እግዚአብሔር ስለኔ የሚያውቀውን ብቻ ነው ማውራው። ስለ ሬጉላር ኮንቨርሴሽን አይደለም የሚያወራው፣ ለተለት ስለ ሌላ ነገር የምናወራው አይደለም። የሚያወራው መንፈሳዊ ነገር ነው።
እውነትን መነጋገር እርስ በርስ ማለት በክርስቶስ የሆነው ነው ለምሳሌ ምን ሆነናል መጽሐፍ ቅዱስ ጸድቃችኋል ነጽታችኋል ተቀድሳችኋል ይላል እውነቱ ይሄ ነው በስጋ ስናስብ ይሄ ነገር ላይ ሰማን ይችላል አልተሰማማት በፊሊንግና በኢሞሽን ምንም ነገር የለም በክርስቶስ ኢየሱስ አምኖ የተቀበለ ሁሉ እውነትን ማውራት አለበት እውነቱ ምንድነው ጻድቅ ነህ ዛሬ ወደዚህ ያልመጣችሁ ሰዎች ለእናንተ ጥሪ ማድረገው ወደዚህ እውነት እንድትመጡ ጠራችኋለሁ እግዚአብሔር እውነት አምላክ ነው ፕሊዝ ዛሬ እንደው እኔ ምላችሁን በሉ ይያልኩ እንደዚህ ንስሐ ግቡ ጌታን ተቀበሉ ባላችሁም ወደ እውነት ግን ነው ብዬ ጠራችኋለሁ እውነት ኢየሱስ ክርስቶስ ነው እኔ እውነት መንገድና ህይወት ነኝ አለ ኢየሱስ ወደዚህ ህይወት ወደዚህ እውነት ልጠራችሁ ፈልጋለሁ ልጋብዛችሁ ፈልጋለሁ በየትኛውም የህይወት አቅጣጫ ያላችሁ እግዚአብሔር ምን ያህል እንደወደዳችሁ እንድታስቡ ፈልጋለሁ የተወደዳችሁበትን ፍቅር አስቡ እግዚአብሔር ልጁን ኢየሱስን በወደደበት ፍቅር ከወደዳችሁ የተወደዳችሁበትን ፍቅር ኢየሱስ ክርስቶስ የመጣበትንና የወረደበትን ዝቅታ እንድታስቡ ፈልጋለሁ ወርዱና ስፋቱን ከመታወቅ የሚያልፈውን የክርስቶስ ኢየሱስን ፍቅር ያን ያህል ከተወደደ አንድ ሰው መወደዱን ባያቅ ምን ያህል አስከፊ ነገር ነው አትሊስት ተወዶ መወደዱን የማያቅ ሰው ዲስትራክቲቭ ነው ወደ ተወደዳችሁበት ህይወት ወደዚህ እንድትመጡ ልጋብዛችሁ ፈልጋለሁ እግዚአብሔር ህይወትን ሊሰጣችሁ ነው የጠራችሁ ዳር ቆማችሁ የምታዩ ሰዎች የትዕቢት ጥግ ነው ይሄ ሁሉ ዋጋ ተከፍሎ ደምቶበት ቆስሎበት እስከ ሲኦል ድረስ ሄዶ ሁሉን ጨርሶ ተፈጸመ ብሎ ሲኦልን ድል አድርጎ ሞትን ድል አድርጎ ከተነሳ በኋላ ስለእናንተ በአብ ቀኝ ተቀምጦ እጁን ዘርግቶ ሲጠይቃችሁ እግዚአብሔርም ልጆቼ ሆይ ለምን ውጪ ቆማችኋል ሲላችሁ በትዕቢት ካያችሁ መልስ ካልሰጣችሁ የትዕቢት ጥግ ነው በእግዚአብሔር ፊት ትዕቢት ታዋርዳለች ሲኦልም ታስገባለች be careful ለዚህ ፍቅር ግን ጥሪ ያደርጋለሁ በጣም አመሰግናለሁ በጣም ደስ ይላል እንግዲህ ሁሉም ይህንን ሰማያዊ ጥሪ ወደ ልባቸው እንዲያስገቡ ጋብዛለን ወደ ልባችሁ ደግሞ ካስገባችሁ እንዴት መኖር እንዳለባችሁ ከታች ባለው አድራሻ ኮሙኒኬት ማድረግ ትችላላችሁ ስልክ ደውሉልን ይሄ እውነት ይሄ ህይወት እኛን የለወጠን ዛሬም ደግሞ በድፍረት እንድንናገር ያደረገን እውነት ስለገባን እኛም በእውነት ውስጥ ራሳችንን ስላየነው ነው እዚሁ ስቱዲዮ ድረስ አይልሻ አብረን ያሳለፍነው ለትውልድ የሚሆን መልእክት ስላቀረብክ እንደዚሁም ደግሞ በሚቀጥለው በአዲስ መልእክቶች እንደምንገናኝ ቃል እንገባለን እጅግ አድርጌ አመሰግናለሁ Thank you so much አመሰግናለሁ ባረክ በጣም ደስ ይላል አሜን ተባረክ አንተ እውነት እንደዚሁ በብርሃን እንደበራልን እውነትን እናስተምራለን Thank you ስለተከታተላችሁን እናመሰግናለን መልካም ሳምንት